አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ቤተሰቦች ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ እንዲህ ለየት ባለ ቪዲዮ የጭዲ ዋጋ ይዤላችሁ መጥቻለሁኝ። አካባቢያችን ስንት እንደሚሸጥ ልንገራችሁ ማለት ነው። እንግዲህ ቤት እንሰራ ምንም ይሁን ብሎኬት ካልሆነ ይሄ ማንኛውም ቤት ትሰሩ ከፕሎኬት ሌላ ምንም ይሁን ጭድ ያስጨምራል ማለት ነው። ቶቼ ጭድን እንግዲህ እንደ ቀላል የምናየው ነገር ነው በሀገራችን ማለት ነው። አሁን በተለይ ገበሬው እየጠፋ ጭዱ እየተወደደ ሄዷል ማለት ነውና እስኪ ዛሬ እንግዲህ ደግሞ የሰማንያ ቅጠል የጭቃ የሚያውካው ሰውዬ ዛሬ እዚህኛ ጋር መጥተው ሰዎቹ ያው የሚያቦካውና የሚያስቦካው ቤት የሚያስመርገው ሰውዬ ስንት ትመርግልኛለህ? 80 ቅጠል ነው ብሎ ጠየቀው። እንግዲህ ያለውን ሁኔታውን ልንገራችሁ ስንት እንዲያለው ሻጭም ስንት ማለት አስቦኪውም ስንት እንደሚለው አኪውም ደግሞ ይሄን ያህል አክቼ እመርግልሃለሁኝ ብሎ ያው እንግዲህ አሁን አልተስማሙም እላችኋለሁኝ። ያው እንግዲህ ወደፊት እንደሚስማሙ ነው ማለት ነው። እና ይሄንን እስኪ ልንገራችሁ ቶችና እንግዲህ ጭድን እንደው እንደ ቀላል አድርገን ነው የምናየው። እኔ አሁን ቤት እሰራለሁ ብዬ አስባለሁ ወደፊት ኢንሻአላህ። ግን ወላሂ ነው የምላችሁ የጭድን ዋጋ ቤቱ መቆሙን እንጂ የጭድን ዋጋ ስንት ነው ብዬ አስቤ አላውቅም። አሁን ላይ ጤፍ መዘራት እያነሰ ገበሬው እያነሰ ገበሬ እየጠፋ በሀገራችን ጭድ እየተወደደ ቤት መስራት እየበዛ አይታችኋል። እንግዲህ በቃ የትም መሆኑ ቤት በቃ መሰራት በቃ ሰው በቃ ለመግዛት በተለይ የአረብ ሀገር ብርህቶቼ ሀገራችን ማንኛውም ነገር በቃ ውድ ያደረገው ማለት ነው። እና እንግዲህ ወደ ቀጥታ ወንትን ልግባው ማለት ነው። ዛሬ እንግዲህ የጭድ ዋጋ እዚህ አካባቢያችን እዚህ ባለሁበት እኔ በሰፈሬ ወሎ ነው ያለሁት። እህቶቼ እንግዲህ የምታቆኝም አካባቢን ታውቃላችሁ ማለት ነው። ወሎ ሀይቅ ነው ያለሁት። አሁን እዚህ ባለንበት ሰፈር አንዷ ፍሬ ወይም አንዷ ሸክም ማለት ነው አንዷ ሸክም ጭድ ቅልል አይናት ወላሂ ነው የምላችሁ። እኔ ራሱ ብድግ አድርጌ በአንድ እጅ መያዝ እችላለሁ ማለት ነው። አሁን ለታት አጫጭን ባለቤት ግመል ስላለው እሱ አጫጭኒ ብሎኝ ግመሉ እንዲይዝለት መኪና ምናምን ሲመጣ እየጠመሰው ማለት ነውና ሲጭን አምስቱን ሸክም ባንዲ በኩል አምስቱን ሸክም ባንዲ በኩል አድርጎ 10ን ሸክም ጫነ ማለት ነው። ገዳም ነው። እሱን እንግዲህ አንዷን ሸክም አሁን እንግዲህ የሚጫንበትን ሳይሆን የሚገዛበትን ልንገራችሁ መጀመሪያ ማለት ነው። አንዷ ሸክም 550 ናት ማለት ነው። አካባቢያችን እሺቶች 550 ትሸጣለች። እንደገና ደግሞ ለምሳሌ አሁን በእርግጥ የቦታው ርቀት ይወስነዋል። ከኛ አካባቢ እንግዲህ ከቀይ አፈር ወይም ታሯ ጎዳና ገዳም ድረስ በ50 ብር ነው ማለት ነው እህቶቼ። 10ሩን ባንዴ አንድ ግመል ይዘዋል። እንደውም 12ቱን ይዘዋል። በደንብ ሁለት ሆነው ተጫኑት ማለት ነው እህቶቼ። ያው እሱ ብቻውን ስለጫነው ባለቤቴ 10ሩን ጫነው ማለት ነው እህቶቼ። እና ይሄንን እንግዲህ ከቦታ ቦታ ለማንቀሳቀስ 50 ብር ገባችሁ። ስለዚህ ባንዲ እግር ስንት ያዘ ማለት ነው? 1000 ብር እህቶቼ። 50 ብር 1000 ብር ያዘ ማለት ነው። ለ10ሩ 500 ብር ማለት ነው። ይቅርታ 500 ብር ያዘ ማለት ነው ለ10ሩ 50 ብር። እሺ እህቶቼ። እና ይሄን ነገር ያው ቅርብ ስለሆነ ርቀት ታለው ደግሞ እንደዚሁ ይጨምራል። ስለዚህ አካባቢያችን አሁን ስንት እየተሸጠ ነው? አንድ ሸክም ጭድ ለአንድ ሸክም ጭድ 550 ብር ይወጣል ማለት ነው። ተነ ማስጋዣው 600 ብር በቀላሉ እዚሁ አካባቢ ማለት ነው። እንደገና ደግሞ ለምሳሌ አሁን 80 ቅጠል ቆርቆሮ ስንት አለው? ጭቃ የሚያወካው ሰውየው መጣ፣ እዚህ ተገናኙ ማለት ነው እዚህ ጋር። ከዛም በኋላ 80 ቅጠል ቆርቆሮ ነው ስንት ትመርግልኛለህ ብሎ ጠየቀው ማለት ነው። ጭቃ የሚያወካውን ጭቃ አብክቶ ያው እንግዲህ አፈሩ ከራሳችሁ ነው፣ ውሃው ከራሳችሁ አድርጎ ያለውን ነገር ማለት ነው። እሱ ጉልበቱን ብቻ ነው የሚጠቀመው። ከውስጥ ተለስናለህ፣ ከውጭ ግን ለግርፍ ትተወዋለህ ጠቅጥቀህ ማለት ነው። ተጠቅጥቆ ሽቦ ይታሰርና ከዛ ይገረፋል አይደል? ቤት እንደዛ ነው። ስለዚህ እሱን ስንት ታረጋለህ ሲለው ለ80 ቅጠል ቆርቆሮ 130 ሺህ ብር መርግልሃለሁ አለው ማለት ነው። ቶች በጣም ገረመኝ እውነት። እኔ እንደዚህ ውድ አልመሰለኝም ነበር ሀቂቃ ማለት ነው። ከዛ 130 ሺህ ብር አለው። እንደገና የሚያስመርገው ሰውዬ ደግሞ የልጁ ቤት ነው። ልጁ አረብ ሀገር ናት የምትኖረው። ያው መቼም ዛሬ አረብ ሀገር ያለ ሰው ነው እንጂ ኢትዮጵያ ያለ ሰው ቤት አያሰራም። ተመናአሙ ማለት ነው ቶች እና እሱ እንግዲህ 100 ሺህ ብር ከፍልሃለሁኝ ለ80 ቅጠል ቆርቆሮ አብክተህ ትመርጋለህ አለው ማለት ነው። ከዛም አይኔ 130 እንጂ 100 ሺህ አልመርግም አለው ማለት ነው። እንግዲህ ያው እንግዲህ ሽማግሌ ገብቶ ይሄኛውንም 15 ሺህ አካፍለዋቸው
15000 ተስማሙ ማለት ነው እህቶቼ። 115 አድርገው አው 115ቱን አስትተው ይሄኛውን ሰውዬ ይሄኛውን ደግሞ 115ቱን አስጨመሩት ማለት ነው ውዶችና እንግዲህ 115 ለ80 ቅጠል ቆርቆሮ ሊከፍለው እና ደግሞ እንግዲህ ለአንድ ጊዜ የምታቀርበው 100 ሸክም አለው እህቶቼ። ይሄን ጭዱ ማለት ነው 100 ሸክም እንግዲህ አስቡት። እኔ ታስበው በ530 ብር 100 ሸክም በ550 ብር ማለት ነው 55000 ብር መጣ። አስቡት እንግዲህ እኔ እውነቴ ነው የምላችሁ ለጭድ እኔ 55000 ይወጣል መሰለኝም። ይሄም አይበቃም አሉ ገባችሁ? ይሄም አይበቃም። ቢያንስ ካሁን በኋላ ምንም ይሁን ሊያስጨምረው እስከ 30 ሸክም እንደዛ ያስጨምራል እስከ 40 ሸክም አለው ማለት ነው እህቶችና ለአንዴ የሚያቀርበው 100 ሸክም ታቀርባለህ አለው። እንግዲህ ተስማምተዋል ማለት ነው። ይሄን እንግዲህ እስኪ ለእናንተም ልንገራችሁና አካባቢያችን እንደዚህ እየተሸጠና ለ80 ቅጠል ቆርቆሮ 115 ሊመርግለት 100 ሸክም ደግሞ ጭድ ሊያቀርብ ማለት ነው። ቅድም ላይ መጥተው የተስማሙት እና እኔ እውነቴን ነው የምላችሁ ጭድ እንደዚህ እንደ ውድ ነገር አልመሰለኝም ነበር ሀቂቃ ማለት ነው። ውድ ነገር አልመሰለኝም ነበር እና እንግዲህ ውድ አድርጎ ሆኗል ማለት ነው። ውድ የሆነበት ምክንያቱ ደግሞ በእርግጥ ተነጋዴ ነው እንደዚህ እንትን የሚለው ነጋዴ በመኸር ይገዛና ያስቀምጣል። ከዛም በኋላ እንደገና ነጋዴ በኋላ ክረምት ሲመጣ እንደዚህ መመረጊያ ሰዓት ስለሆነ አሁን ለጭቃውም ያው እንግዲህ ዝናባችንም ዱአ አድርጉ። መቼም ሁልጊዜ ማስጨነቅ አልፈልግም እንጂ ዝናብ ዛሬ ቢያንስ ጁምአ ወደ ገጠሩ ጁምአ ዕለት የጣለ ነው። ከዛ ወዲህ የለም ብለዋል። እኛ አካባቢ ደግሞ ዛሬ 3 ቀኑ ብራ ከሆነ ማለት ነው አካባቢያችን እንዳለ አቧራ ባቧራ ሆኖ እህቶቼ ጭቃ የሚባል ነገር የለም። እንግዲህ አላህ እሱ ይድረስልን ማለት ነው እህቶችና ራሱ ቤት የሚመረገው ዝናብ ሲኖር ነው። ስለዚህ ዱአ አድርጎ በእርግጥ ዱአ ማድረግ መቀደም ነው ይባላል። አላህ ነው የሚያውቀው ዝናብን እሱ ነው የሚሰጠን። እሱ በእርግጥ ያው ይጠፋ አይሰራምና እንግዲህ እሱ ምህረቱን ይስጠንና ዝናባችን ይጣልልን። ጤፍም እየታረመ አይደለም ማለት ነው እህቶች። እንግዲህ ጭድ የሚገዙ እህቶች በዚህ መልኩ ለመቶ ሸክም 55000 ብር ከዛም በኋላ 5000 ብር ማስጫኛ እንግዲህ አስቡት። ስለዚህ ስንት ሆነ? 60000 ብር በአንድ ጊዜ ማለት ነው። 60000 ብር ለዛኛው 115 ሲከፍል 175000 ብር በአንድ ጊዜ ወጣ ማለት ነው እህቶች። ግን አሪፍ ነው ያኔ ቢበቃ። ይሄ ግን አይበቃም። ጭዱ 100 ሸክም አይበቃም ሲሉ በጣም ገረመኝ እህቶቼ። እና ብቻ እንግዲህ አላህ እሱ ገር በገር ያርግልን፣ ዝናባችንን የሚስጠን። ወላሂ ዝናብ ተሰጠን ምንም ችግር የለም። የተዘራው አዝመራ ሰላም ተሆነ አገራችን ደግሞ ከጦርነት አላህ ሰላም አላህ ያርግልን። ዱአ አርጉ እህቶቼ፣ ወላሂ ዱአ አርጉ። በተለይ እናንተ አረብ ሀገር ያላችሁ እህቶች አላህ በቶሎ ነው የሚሰማችሁ። እውነት ብቻችሁንም ስለሆናችሁ መሰለኝ። ብቻ ኢትዮጵያ ያለና እዛ ወላሂ አንድ አይነት አይደለም። እውነት እንደው አላህ ዋሱ ይርቲያን ብቻ በማንኛውም ነገር እህቶቼ። ሰላማችሁ ይብዛልኝ። እስኪ እስካሁን ደግሞ ላይክ ታላደረጋችሁ እስካሁን እያዳመጣችሁኝ ከሆነ ላይክ አድርጉልኝ የኔ ውዶችና ቤት የምትሰሩ እህቶች እንግዲህ እሱ እያግዛችሁ ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።